ቀደብዬ እንዳልኩት እንግዲህ ይህ መድረክ አይዊሽ መቀለ ቢዘጋጅ በትግርኛ ቋንቋ ብንነጋገርበት ልክ ከሁለት ዓመት በፊት እንደ ጀነራል ጻድቃን በሚያዘጋጁት የዚህ የዲሞክራታይዜሽን ክላስተር አይነት ይደረግ ነበር በየጊዜውና እሱ በጣም የሚያሳዝነው እንግዲህ ከሁለት ዓመት በፊት የነበረው ነገር ዛሬ ከሁለት ዓመት በኋላ ያንን መድረክ እንኳን መቀለ ላይ ለማዘጋጀት ያልቻልንበት ሁኔታ ነው ያለው እና ሆፕፉሊ በአጭር ጊዜ ውስጥ ይሄ ነገር ተሻሽሎ ያው ከዚህ አሁን ካለንበት በተሻለ ሁኔታ ትግራይ ላይ የሚዘጋጅበት ሁኔታ ይኖራል ብዬ ተስፋ አደርጋለሁ። ብዙ አላሰለቻችሁም። በጣም አጠር አድርጌ ነው የማቀርበው። ትግራይ ያለው ሁኔታ ያው ከጊዜ ወደ ጊዜ ብዙ ጊዜ ይገለጻል። ቀደም ሲል የገለጹት ፔፐር አቅራቢዎችም በዝርዝር ገልጸውታል። እንዴት እዚህ ደረስን የሚለው ነገር ግን መታየት አለበት። እንዴት እዚህ ደረስን? ምንድነው መነሻው? በምን አይነት አባጣ ጎርባጣ የሆነ አመጣጥ ነው የመጣ ነው የሚለው ነገር አይ ቲንክ በደንብ አድሬስ መደረግ አለበት። አትሊስት እኔ በማውቀው ሙያ ወይም እኔ ባለሁበት ሙያ አንግል ይሄ ነገር ማየት ተገቢ ነው። እሱን ካቀረብኩ በኋላ እንግዲህ ማሳያዎችንም ጭምር አቀርብና የመፍትሄ ሐሳብ ደግሞ በመጠቆም አጠናቅቃለሁ ማለት ነው። ወደዚህ ስመጣ ከአንድ ወዳጄ ጋር በስልክ እያወራው ነበርና ይሄ ወዳጄ ከመቀለ ነው ደወለልኝ። መንግስት መልሰናል ለሚሉ ሰዎች ቀረብ ያለ ወገንተኝነት አለው ይሄ ወዳጄ። ሁሉም ነገር እነሱ የሚያደርጉት ነገር ልክ ነው ብሎ ነው የሚያምነው። በኋላ ብዙ ጊዜ ፕሮግራም ስሰራ ስለ አዲሱ ህግ በተከታታይ እኔ የምሰራበት ሚዲያ ላይ አቀርብ ነበርና ይሄ ነገር አንቀጾችን እየጠቀሰ ማለት ነው ይሄ እኮ በዚህ እኮ እንደዚህ 7 ዓመት ያሳስራል 10 ዓመት ያሳስራል እያለ ትንሽ ብዙ ጊዜ ይወተውተኛል። በኋላ ዛሬ ወደዚህ መድረክ እንደምመጣ ስነግረው አሁን እኮ እስካሁን በሰራው ብቻ 25 አካባቢ ደርሰሃልና 25 ዓመት ስራት ማለት ነውና ቀልድ ይመስላል። ግን አሁን የወጣው ህግ ለስራ የማይመች እንደ ጋዜጠኛም ሆነ ለመስራት የማይመች ለምሳሌ ተቃዋሚ ፓርቲ አባል መሆን ባይዘው የተቃዋሚ ፓርቲ ስም እንደ ስድብ ይቆጠራል ትግራይ ውስጥ። ለምሳሌ የአንድ ተቃዋሚ ፓርቲ ስያሜ ለምሳሌ አረና እንደ አንድ የስድብ አይነት፣ ለምሳሌ ቅንጅት እንደ አንድ የስድብ አይነት። አሁን ያ የሆነበት ምክንያት ምንድነው? ሚዲያ ስለሌለ ነው። በቃ የለም፣ ያንን የሚያነቃ የለም። ሶ የመንግስት ናሬሽን ወይ ደግሞ ያንን ስልጣን የያዘው ፓርቲ ናሬሽን ብቻ ነው ገዢ ሐሳብ ተደርጎ የሚቀመጠውና አሁን በዛ መልኩ ስለመጣ ነው። አንድም እንዴት እዚህ ደረስን፣ ለምንድነው ዛሬ በሚያስደነግጥ መልኩ እዚህ ደረጃ ላይ የደረስነው ቢለው ነገር ኦዲት አልተደረገም። መንግስት ኦዲት አልተደረገም ብቻ ሳይሆን እያንዳንዱ ሂደት እነዛ ኦዲት ማድረግ ያላስለመድናቸው መሪዎች መጡና ሁሉም ነገር ማድረግ እንደሚችሉ ስለሚያውቁ ወይም ያ መብት ስለተሰጣቸው ይሄ የብላንክ ቼክ ፖለቲካ ማለት ነው። ብላንክ ቼክ የሚባለው አለ። አማውንቱ ቼክ የሚወስደው ሰውዬ ብቻ ነው የሚሞላው። በሱ መብት ላይ ነው የሚመሰረተው። ልክ ትግራይ ላይ የነበረው የብላንክ ቼክ ፖለቲካ ነው ማለት ስልጣን የያዙ አካላት በቃ እነሱ አስበው ካላሰቡልን በስተቀር እነሱን ኦዲት ማድረግ ልክ አይደለም የሚል አይነት አስተሳሰብ ነው የነበረውና ለዛ ነው በነገራችን ላይ በአንድ ዓመት ከሁለት ወር ኤርትራን በለጥናት በጣም በሚገርም ሁኔታ ማለት ነው። ልክ ጽምዶ የተባለው እንቅስቃሴ የተጀመረው የዛሬ ዓመት ከሁለት ወር ነበር። ኤፕሪል 19 ነበር የመጀመሪያ ጽምዶ የሚል እንቅስቃሴ የተጀመረውና የ36 ዓመት ያላት ኤርትራ በአንድ ዓመት ከሁለት ወር በለጥናት። ለዛ ነው ማለት ባለብሉ መብት ናቸው እነዛ ሰዎች ማለት ህዝቡን የሚመለከቱት እንደ አንድ አኗኗሪ ዝም ብሎ እንደ ኢንግሪዲየንት ልክ ምግብ ላይ የምንጨምራቸው ኢንግሪዲየንት ሳሉ አይደለም። ልክ ህብረተሰቡ ምንም ነገር ብንሰጠው ምንም ነገር ብንጭንበት ምንም ነገር መጠየቅ አይችልም። በቃ አኗኗሪ ነው። ለኛ ምቾት ሲባል ነው ወደዚህ ፕላኔት የመጣው ብሎ የማሰብ አይነት ነገር የመጣው ኦዲት ስለማይደረግ ነፃ ሚዲያዎች ስላልነበሩ ሲቪክ ስላልነበረ ተቃዋሚ ፓርቲ እንደፈለገ እንዲንቀሳቀስ መብት ስላልነበረው እዛ ደረጃ ላይ ደረሱ። ለዛ ነው አሁን በዛ መልኩ ልክ ያ ባለ መብት ማለት እንደሱ ላይ ለምሳሌ እናት በወለደችው ልጇ ላይ አታዝብ። ለምሳሌ 4 ልጅ ብትወልድ አንድ እናት ወይ 3ቱም ለትግል ትሰጣለች። የውድብ ናቸው ልጆቿ። አምጪ ትባላለች፣ ትሰጣለች። ሶ ያ የሚወስደው አካል ዩሊንታ ይዞት አይ በቃ ይበቃሻል፣ አንድ ልጅማ አንቺ ሊጦር ይገባል እስካላላት ድረስ
እንግዲህ የተለየ ባዮሎጂካል አሬንጅመንት የለም ትግራይ ውስጥ። ማንም እናት አንድ ልጅ ለመውለድ ያለው ፕሮሰስ ባዮሎጂካል ፕሮሰሱ ይታወቃል። ማለት በተለየ ሁኔታ ልጆቿ የማትወድ እናት ናት ትግራይ ያለችው ልንል አንችልም። በየትኛውም ዓለም ላይ እንዳለች እናት እኩል ልጆቿ የምትወድ እናት ናት ትግራይ ውስጥ ያለችው። ግን እንደ ጀብድ ተደርጎ ይወራል። ለምሳሌ 5 ልጆቻቸው የተሰዋባቸው እናት 4 ልጆቻቸው የትም ዓለም ሰምታችሁ ታውቃላችሁ? እንደዚህ አይነት ነገር የለም እኮ ትግራይ ላይ ብቻ ነው። በቃ ልክ እንደ ገጸ በረከት ወይም እንደ መልካም ነገር ወይም እንደ ጀብድ የሚወራው መኖርን ሳይሆን 5 ልጅ ተሰውተዋል፣ 4 ልጅ ተሰውቶባታል፣ 1 ልጅ ብቻ ነው የቀራት ይባላል። አሁን ያለውንም ልጅ አምጪ ስትባል ሁላችንም ደነገጥን። ምክንያቱም የመጣንበት ፕሮሰስ ቀደም ብዬ እንደገለጽኩት ያንን ኦዲት የሚያደርግ አይነት ነገር አይደለም። ማለት ፖለቲከኞች ኦዲት ካልተደረጉ ለምን እንደዚህ ታደርጋላችሁ ካልተባሉ ሚዲያ ካልጠየቃቸው በቃ መንግስት በባህሪው ወይም ስልጣን ላይ ያለ የፓወር ኢስታብሊሽመንት ላይ ያለ አካል በስግብግብ ነው በባህሪው። ማለት ገደብ የለው ማለት የበለጠን የሚጠይቀው እንጂ ይበቃኛል፣ አይ ከዚህ በኋላ እናንተ እንደዚህ ሆኑ አይልም። ቲፒኤልኤፍ ላይ ያየነው ነገር ያ ነው። ቲፒኤልኤፍ አፕሮፕሪየት አልነበረም። ይሄ የተሰጠው መብትና የተሰጠው የብላንክ ቼክ ፖለቲካ ልክ አልነበረም። ለዛ ነው አሁን የደረስንበት ደረጃ ላይ የደረስነው። አሁን ብዙ ሰው አሁን የወጣው አዋጅ ሲወጣ ደነገጠ። ብዙ የሚያስደነግጡ ነገሮች አሉት። አንዳንዶች እኮ አሁን እኔ ከሚዲያ አንጻር ያለውን የአዋጁ ክፍል ላንሳ ብዬ ነው እንጂ እነዚህ ክሪሚናል ሴኩሪቲ ኮድ ተብለው እንደ ትሪዝን፣ እንደ ስፖኔጅ፣ እንደ ቴሪቶሪያል ሶቨሬኒቲ፣ እንደ ኮንስቲቱሽናል ኦርደር የመሳሰሉ ለምሳሌ ሚሊተሪ ሞቢላይዜሽን፣ ሚዲያ ላይሰንሲንግ እነዚህ በሙሉ የፌዴራል መብቶች ናቸው። ባይዘው ግን በዚህኛው ህግ ጠያቂ ስለሌለ አወጡ። እንደሚቀበላቸው እርግጠኛ ናቸው። አንዳንድ የሆነ ነገር ሲለምድ አንድ ሰው ልክ ሲከለከል ህብረተሰቡ መጠየቅ ሲጀምር ያ የለመደው ነገር እያጣ ስለሆነ በግድ ወደ ማስፈጸም ነው የሚሄደው። እየሆነ ያለውም ያ ነው። ለዛ ነው አንድ ክልል ከኢትዮጵያ ህገ መንግስት ፍጹም በተለየ ሁኔታ ራሱ ህግ አውጥቶ እስከ ሞት ቅጣት ድረስ የሚያደርስ ህግ አያወጣም። አንድ ክልል በክልል ደረጃ አይሆን፣ የፌዴራል መብት ነው ያ። ጠላት የሚል ፍረጃ አለው ይሄ ህግ። አሁን ጠላት የሚለው ስታንዳርድ የሆነ ዴፊኒሽን የለውም። በነገራችን ላይ ጠላት ማለት አሁን እዚህ መድረክ ላይ ጽሁፍ እያቀረብን ነው። አሁን ያለንበት አጋጣሚ እነሱ ጠላት የሚሉት አካል ያለበት ግዛት ላይ ነው ወይም ቴሪቶሪ ላይ ነው ያለ ነው። በቃ እዚህ ሆኖ እነሱን የሚተች ነገር ማቅረብ ሲምፕሊ ጠላት ያስብላል በቀላል። ስለ አስገዳጅ ምልመላ ዘገባ ማቅረብ እንደ ጋዜጠኛ ይሄ ነገር እኮ ተገቢ አይደለም ብሎ መጠየቅ ወይም ቲፒኤልኤፍን መተቸት ወይም ደግሞ የመለሳችሁት ምክር ቤት ህገወጥ ነው ልክ አይደለም ብሎ መጠየቅ፣ እንደ ዜጋ ጦርነት አያስፈልግም ብሎ መጠየቅ፣ እነዚህ ጠላት ያስብላሉ በቀላሉ ማለት ነው። ጠላት የሚለው ፍረጃ ባይዘው በጣም ቅርብ ነው። እነዚህ መንግስት ለመለሱ ወንድሞቻችን አያቶቻችን ለምሳሌ አንቀጽ 17 እድሜው ለትግል የደረሰን ሰው መደበቅ። ለምሳሌ እናት ልጇን ብትደብቅ፣ ለምሳሌ 3 ልጆች አሏት፣ 2ቱም ተሰውተውባታል፣ አንድ ነው የቀረውና ሊጦረኝ ይገባል ይሄ ልጅ ብላ አሁን አይ በቃ ጓዳ ግባ ምናምን ብላ ብትደብቀው 7 ዓመት ያስፈርዳል እናትየው ላይ ማለት ነው። አሁን ይሄ ኦዲት ያልተደረገ መብት ያመጣው በቃ ወደ አውሬነት ነው የምትቀየረው መጨረሻ ላይ። ያንን ያገኘውን ነገር ስታጣ ወደ አውሬነት ትቀየራለህ። ያ ያመጣው ነገር ነው። በመግለጫ መተቸት፣ ለምሳሌ በሚዲያ መተቸት፣ በመግለጫ መተቸት። በነገራችን ላይ የህግ ትግራይ ላይ ብቻ አይደለም አፕላይ የሚደረገው፣ ከትግራይ ውጭም ተጋሩ ላይ ብቻም አይደለም። ተጋሩ ያልሆኑትን ይመለከታል፣ በመላው ዓለም ያሉት። በነገራችን ላይ መግለጫ የሚያወጡ ተቋማት አሉ። ዩሮፒያን ዩኒየን አወጥተዋል፣ ሂውማን ራይትስ ዎች አወጥተዋል፣ ስቴት ዲፓርትመንት አወጥተዋል። እኔ አሁን አንዳንዴ የማስበው የስቴት ዲፓርትመንቱ ኃላፊ ማርኮ ሩቢዮ ቀዳማዊ ወያኔ ፍርድ ቤት ሊፈረድባቸው ይችላል እድሜ ልክ ወይ ምናምን እና መጨረሻ የለውም። አንቀጽ 18 ለምሳሌ በጽሁፍ፣ በንግግር፣ በምስል መልእክቶችን ማስተላለፍ፣ ሰማዕታትን የሚመለከት ጥያቄ ማቅረብ ወይም ደግሞ ለምንድን ነው ይሄ መስዋዕትነት የተከፈለው ማለት ወንጀል ነው። በአሁኑ ሰዓት የከዚህ በፊቱ ጦርነት መቼ ኦዲት ተደረገ፣ ለምንድን ነው ዋጋ ምን ከፍለው ብሎ መጠየቅ ወንጀል ነው አሁን ባለው ሁኔታ። አንቀጽ 44 ከጠላት ጋር ማበር የሚል አለ። ለምሳሌ ያው ቀደም ብዬ እንዳልኩት ስታንዳርድ የሆነ ዴፊኒሽን የለውም። ጠላት የሚለው ምንድን ነው የሚያሟላው፣ የትኛው አካል ነው ጠላት የሚባለው የሚለው ነገር ስታንዳርድ ዴፊኒሽን ስለሌለው
ይሄ ህግ የቀድሞ ጠቅላይ ሚኒስትር ልጅ ማማትም አይፈቅድም ብላ ነበር ከቀናት በፊት። ሆፕፉሊ ሶበር ማይንድድ ሆና እንዳለችው ተስፋ አደርጋለሁ። አንዳንዴ እሱ ተቃራኒም ስለምትል አንቀጽ 66 በሌለበት ፍርድ ማስተላለፍ የሚል አለ። ለምሳሌ እንደ ህግ አስቀምጠውታል። በአብዛኛው በሆነ አጋጣሚ ከእጃቸው የወጣ ሰው ለነሱ የማይመች ነገር ሊናገር ይችላል ተብሎ ስለሚገመት በሌለበት ፍርድ መስጠት አንቀጽ 66 ላይ ተቀምጧል። አንቀጽ 74 ያለ ዋራንቲ መጥቶ ማሰር፣ መፈተሽ የሚመለከት ህግ አለ። በጣም የሚያስቅ ሌላው ደግሞ ምንድነው አንቀጽ 70 ላይ የሞት ፍርድ አፈጻጸም በተመለከተ የሚፈጸም የሞት ፍርድ ነው የሚለው። ብዙ ጊዜ የሞት ፍርድ ሲባል ኢትዮጵያ ውስጥ ብዙ ሰው የሞት ፍርድ ይፈረድበታል። 2 ሰዎች ላይ ነው የተፈጸመው እስከዛሬ ድረስ። ምናልባት መታቆት ከሆነ ከ1983 ወዲህ ሞት የሚፈረድበት ሁሉ ይፈጸምበታል ማለት አይደለም። የጀነራል ሀየሎም ገዳይና ማለት ጀማል ያሲን እና የቀድሞው የደህንነት ሹም ክንፈ ገብረመድህን የእሳቸው ገዳይ 2 ሰዎች ብቻ ናቸው የሞት ፍርድ በኢትዮጵያ ታሪክ እስከዛሬ ድረስ የቅርብ ጊዜ ታሪካችን ውስጥ የምናውቀው። ይሄኛው ግን አንቀጽ 70 ላይ ስለ አፈጻጸም ነው የሚያወራው። ይፈጸማል ነው የሚለው እና ፕሬዚደንቱ ፈርመው ተፈጻሚ ይሆናል ማለት ነው። የሚፈረድበት ሰው ዝም ብሎም አይደለም። እና የአዋጅ ጉዳይ እዚህ ላይ ገታ አድርገውና ትንሽ በተደጋጋሚ ብንነጋገርበት ትንሽ ፈኒ ስለሚመስል አንዳንዱ ነገር ግን በራሳችን ህይወት ላይ ስለሆነ ኢምፓክት ያለው እሱን ጠቅሼ ልለፍ። ይህን ለምንድን ነው የምታደርጉት ብሎ ሚዲያ ሲጠይቃቸው ሁሌ የሚነሳ ጀስቲፊኬሽን ምንድነው? ምዕራብ ትግራይ የሚባል ነገር እንዲመለስ ወይም ተፈናቃይ እንዲመለስ የሚል ጀስቲፊኬሽን ነው የሚቀርበው። ተፈናቃይ እንዲመለስ በዚህ ደረጃ ተገዶ አውቶቡስ ላይ የሚጫን ልጅ እናቱ እያለቀሰች በግዳጅ ታፍሶ አውቶቡስ ላይ የሚጫን ልጅ ከልቡ ተታኩሶ እንግዲህ ተዋግቶ ምዕራብ ትግራይን ያስመልሳል የሚለውን ነገር በጣም አጠያያቂ ነው። በዛ መልኩ የሄደ ልጅ ሊዋጋ ይችላል ወይ ከኋላ ነው የሚመታው። አልገባም ወደ ጦርነት ሲል ከኋላ ይመታል እንጂ በወኔ ታግሎ መሬትን የሚያስመልስ ወይ ተፈናቃይ የሚያስመልስ እኔ ሰባካሪ ያለው ተፈናቃዮች አንዳንድ እናቶችና አባቶች አሉ ምደውልላቸው ምንድነው የሚሰማችሁ በዚህ መልኩ ወጣቶች ሲታፈሱ በትክክል እናንተ እንድትመለሱ ያደርጋል ወይ ይህ አሁን እየተደረገ ያለው አፈሳ የሚል ጥያቄ ሳቀርብ እነሱ ደስተኞች አይደሉም። እና ከዛ አንፃር አሁን እየተደረገ ያለው ሬዚስታንስ የሶሳይታል ሪጀክሽን ነው ብዬ ነው የማምነው። ሶሳይታል ሪጀክሽን ነው፣ ጀነሬሽናል ሪጀክሽን ነው። አሁን የዚህ የቲክቶክ ጀነሬሽን አርቲስቱም በየደረጃው ያለ የማህበረሰብ ክፍል ሪጀክት እያደረገው ነው ይሄኛውን ነገር። ግን ቀደም ተብሎ ቢጀመር የማንቃቱ ስራ ነፃ ሚዲያ ቢኖር እዚህ ደረጃ ላይ አይደረስም ነበር ብዬ ነው የማምነው። ዲያስፖራ ካሉ በጣም ጥቂት ከነሱ ጋር በጥቅም በዝምድና ወይም በተለያየ ምክንያት ትስስር ካላቸው ሰዎች ውጪ ዲያስፖራም በነገራችን ላይ ቶታሊ ሪጀክት አድርጎታል። ይሄ ከዚህ በፊት እንደፈለጉ ገንዘብ ማዋጣት እንደፈለጉ ይሄ በገንዘብ መደገፍ የሚባለው ነገር አሁን የለም። ስለዚህ ሪጀክት ተደርጓል ማለት ነው። ተገቢ ነው። በቅርቡ እንደውም አንድ ሚዲያ ላይ የወጣ ሊክድ ኦዲዮ ነበር፣ አይታችሁት ይሆናል። ካናዳ ላይ ስብሰባ ተደርጎ እንደለመዱት ልክ መዋጮ ሲደረግ ሰዎቹ ሰውን ለማነሳሳት መጀመሪያ የኮሚቴው አባላት የተወሰነ ገንዘብ አዋጡና በኋላ መጨረሻ ላይ አያዋጣም ሰው። ከዛ ይሄ መነሻ አድርገው ያዋጡት ገንዘብ ብቻ ነው በቃ የተዋጣው። ከዛ መጨረሻ ላይ ጭራሽ አይደለም እንዳለ ያዋጡ ድምጹን ቀርጸው መድረክ ላይ የነበሩ ሰዎች ይዘው ወጥተው ሚዲያ ላይ ወጥተዋል። እና ይሄ አልነበረም፣ ከጥቂት ዓመታት በፊት አልነበረም። ይሄ የአንዱ የሶሳይታል ሪጀክሽኑ አንዱ ማሳያ ነው። አሁን ባለፈው አይታችሁ ይሆናል ዶክተር ደብረጽዮን እነዚህ የተወሰኑ አክቲቪስቶች አሉ በእነሱ በህወሓት ጽሕፈት ቤት ውስጥ ሆነው በተለያየ መንገድ የሚንቀሳቀሰው። ስለዚህ በዲጂታል ሚዲያ እየተበለጥን ነውና ምን እናድርግ፣ ለምንድን ነው የማታነጋግሩን? በተደጋጋሚ ውትወታ አድርገው ሰብስበዋቸው ነበር ባለፈው። እና አሁን የቀረበው ነገር ምንድነው? ምንም ነገር ሲባል ስለ ምዕራብ ትግራይ አውሩ ነው የሚባለው። ልክ አንድ ነገር እንደዚህ ተደረገ፣ እዚህ ቦታ ላይ አፈሳ ተደረገ ሲባል አውቶማቲካሊ መጣችሁ ኮሜንትም ላይ ምንም ላይ በቃ ፍለድ አድርጉት። ልክ ስለ ምዕራብ ትግራይ ስለ ተፈናቃይ አውሩ ነው። ያው ሁሌ ችናት እንትኗ ግን ያው ቀደም ተብሎ እንደተገለጸው ነው። ምዕራብ ትግራይ ለመመለስ አይደለም። አሁን ጦርነት ውስጥ ሲገባ የሚመለስ ነገር የለም። በጦርነት የሚመለስ ነገር የለም። ተጨማሪ ጉዳት 2013 ጦርነቱ ሲከፈት
ነው ምዕራብ ትግራይ የሚሄደው ያሁላ ተፈናቃይም የተፈጠረው። አሁንም ሌላ ጦርነት ቢነሳ ሌላ ችግር ነው፣ ተጨማሪ ሌላ ጥያቄ ነው የምንፈጥረው እንጂ በዛ መንገድ የሚመለስ ነገር የለም። ከዛ ይልቅ በድርድር በውይይት በሰጥቶ መቀበል ከጦርነት ውጭ ባለ ኢንቫይሮንመንት ነው መመለስ ያለበት ምንለው ለዛ ነው። እና ቅድም ተፈናቃዮችን በተመለከተ አቶ ጌታቸው ለመድረክ የማይበቁ ብዙ ዝርዝር ጉዳዮች አሉ እና ፉል ኮሚትመንት አለው ፌዴራል መንግስት ብለው ነበር። አይ ቲንክ ይሄ አጀንዳ ሁሉም እየተጠቀመበት ስለሆነ በተለይ ትግራይ ላይ ያሉ ፖለቲከኞች ምንዋጋው ተፈናቃይ ለመመለስ ነው የሚል እቺን ጀስቲፊኬሽን በተደጋጋሚ ስለምትቀርብ እንደው አቶ ጌታቸው በዚህ አጋጣሚ ያሉት ነገር እንደው ይፋ ቢደረግ ቢታወቅ ማለት ምን እስኪሆን ድረስ ነው የምንጠብቀው? ምንድነው የነበረው ኮሚትመንት ፌዴራል መንግስት ፉል ኮሚትመንት የነበረውና በይፋ ለመግለጽ የሚያስቸግረው ምንድነው? በይፋ ቢገለጽና በደንብ ቻሌንጅ ብናደርገው እና ቢታወቅ፣ ምክንያቱም እነሱ እየተጠቀሙበት ነው። ምንም ነገር ቢባል ለምን ፌዴራል መንግስትን አትናገሩ ይባላል። አሁን ይህን ነገር ስናወራ ወዲያውኑ ለምንድን ነው ፌዴራል መንግስት እንደዚህ የማትሉት ነው የምንባለው? ለምንድን ነው ሌላውን የማትተቹት ይባላሉ። ሁለት ማድረግ እንደሚቻል ማለት አይታሰብም። ባይዘው የእነሱ አካሄድን መተቸት ፌዴራል መንግስትም ዳተኛ ሆኗል ተፈናቃይ እንዳይመልስ ማለት ይቻላል እንላለን። ብዙ ጊዜ እንተቻለን። እኔ 8 ዓመት ሙሉ እንግዲህ ፌዴራል መንግስትን በመተቸት ነው የምታወቀው። ኦልሞስት ባህላዊ ጨዋታ ነው። ግን ሁሌ ደግሞ አንድን አካል ኤክስተርናል የሆነውን አካል ብቻ እየተቸ ደግሞ መኖር አይቻልም። ወደ ውስጥ ደግሞ የችግሩ ሶርስ ማየት ያስፈልጋልና ወደ መፍትሄው ስንመጣ ያው ጥሌ እየገላመጠኝ ነው። ወደ መፍትሄው ስንመጣ ሁለት ነገር ነው። ቅድም ፕሮፌሰር ማነው ዶክተር ሙስ የትግራይ ህዝብ በስቴት ኦፍ ኤክሴፕሽን እና ስቴት ኦፍ ኢመርጀንሲ በኤክሴፕሽን ውስጥም ስቴት ኦፍ ኢመርጀንሲ ውስጥም ነው ያለው። ስቴት ኦፍ ኢመርጀንሲ ለአጭር ጊዜ ነው እንግዲህ የሚወጣው። ትግራይ ላይ ግን ቋሚ የመንግስት መዋቅር አድርገውታል። አሁን ይሄ መታገል ማለት እኔ አሁን ጋዜጠኛ ነኝ፣ አንድም ፓርቲ ወይም ቲፒኤልኤፍ መታገል አለበት ወይ ቲፒኤልኤፍ እንደዚህ ማድረግ አለበት በፕሪንሲፕል ደረጃ እንደዛ ማለት ላይ ይጠበቅብኝ ይችላል። ግን በቀጥታ እኔን ስለሚነካ እኔ እንደ ጋዜጠኛ ባልኖርባት ትግራይ ስለተፈጠረች የግድ በሆነ መንገድ አይ ነው እዚህ ያላችሁ ፖለቲከኞች ትግል ውስጥ ያላችሁ በሁሉም ሴክተር ላይ ያለ አካል ይሄ ነገር ሁላችን የምንኖርባት ትግራይ ለመፍጠር ሁሉም የሚችለውን ማድረግ አለበት። ያ ብቻ ሳይሆን እነዚህ አሁን እያደናቀፉ ያሉ አካላት በቃ የምንኖርባትን ትግራይ ለመፍጠር እነሱን ዘወር ማድረግ ለምርጫ የማይቀርብ አይነት አማራጭ ነው። ሶ ያ ይደረጋል። በህገ መንግስታዊ መስመር ደግሞ ወደ ፌዴራል መንግስት ወደ የፌዴሬሽኑ አካል ሆና ትግራይ ደግሞ እነዚህ አሁን ያጣቻቸው መብቶች ከውክልና ጋር ተያይዞ በተለያየ መንገድ ያጣቻቸውን ነገሮች ወደ መመለስ አለብን። በጣም አመሰግናለሁ። ከዚህ በላይ ባላስረዝመው። ቴንክ ዩ